ቤተሰብ አንዳንድ የህይወት መርሆች ወይም ደግሞ ፕሪንሲፕሎች ህይወታችንን ምንድነው በጣም በምንፈልገው አይነት መንገድ ይመሩናል። አንዳንዶች ደግሞ በኮንትራሪ ወይም ደግሞ በተቃራኒ ወደማንፈልግበት መንገድ ይመሩናል። በዛሬ ቆይታችን የምጠቁማቸው የማሳያችሁ ህይወቴ ላይ አፕላይ ያደረኳቸው የተጠቀምኳቸው ለሰውም ሼር ባረጋቸው አንድ ሰው አሁን ካለበት ወይም ደግሞ አሁን ካለበት ላይፍ ስታይል አሁን ህይወቱ ከሚመራበት ላይፍ ስታይል መሆን እና ምንድነው መከተል ወደሚፈልገው ላይፍ ስታይል እንዲሄድ የሚያስችሉ የህይወት ፕሪንሲፕሎች እንጠቁማቸዋል። የመጀመሪያው ህይወታችንን ሼፕ የሚያደርግ አፕላይ ያደረኩት ከነበርኩበት ፐርሶናሊቲ በተሻለ መንገድ ህይወቴ እንድመራ ያደረገኝ ምን ይሰኛል? የራስ ምስል ወይም ደግሞ ሰልፍ ኢሜጅ ይባላል። ሰልፍ ኢሜጅ ሲባል ራሳችንን የምንመለከትበት መንገድ አንዳንዴ ምንድነው ወይም በአብዛኛው በተለምዶ ምንድነው የሚባለው ራስን ዝቅ ማድረግ ጥሩ ነገር ነው ይባላል። sometimes that's not true right? ራሳችን ዝቅ በምናደርግበት ጊዜ ያን በተደጋጋሚ አፕላይ በምናደርግበት ጊዜ ምንድነው ሰብኮንሺየስሊ እንደ ልማድ እንደ ማንነት እንደ ካራክተር እንደ ፐርሶናሊቲ ይሄድና ሁሌም ከሰው በታች ራሳችንን እንወስዳለን። ስለዚህ ምንድነው ለራስ ያለንን ምስል ማስተካከል እንዳለብን ነው ማለት። ራስን ምስል ማስተካከል ሲባል ራሳችን የበለጠ ከሌላው ሱፔሪየር አድርጎ ወይም ደግሞ ትልቅ አድርጎ መውሰድ አይደለም፣ ግን ለራሳችን ፖዚቲቭ የሆነ ምልከታን ማድረግ በጣም አስፈላጊ ነው። ምክንያቱም የምንውልበት መንገድ፣ ጊዜያችንን የምናሳልፍበት መንገድ፣ ስራችን የምንሰራበት መንገድ፣ ከሰዎች ጋር ያለን ሪሌሽንሺፕ የሚወሰነው ለራሳችን ባለ ምስል ነው። ስለዚህ ራሳችንን የበለጠ ሱፔሪየር አድርጎ መውሰድም የለብንም፣ ዝቅተኛ አድርገን መውሰድ የለብንም። ግን በትክክለኛ መንገድ ራሳችንን መመልከት ወይም ደግሞ ኦፕቲሚስቲክ በሆነ መንገድ መመልከት ህይወታችንን በምንፈልገው መንገድ እንድንመራ ያስችለናል። ስለዚህ የመጀመሪያው መጠቀም ያለብን ለራሳችን ያለንን አመለካከት ወይም ደግሞ ምስል ማስተካከል ህይወታችንን የበለጠ ሼፕ እንዲያደርግ ያስችላል። ሁለተኛውና ሌላኛው ደግሞ በጣም አፕላይ እያደረግኩት ያለው ሁኔታ ደግሞ ከሰዎች ጋር ያለን ግንኙነት ወይም ደግሞ ከሌሎች ሰዎች ጋር ያለን ግንኙነት። ይሄ ባይዞይ ሁሉን ነገር ዲተርማይን የሚያደርግ ነገር ነው ማለት። ለምሳሌ አሁን የምመራው ላይፍ ስታይል ምንድነው ሰራውንድ በሚያደርጉኝ 5 እና ከዛ በላይ በሆኑ ሰዎች ላይ ተጽዕኖ እንደሆነ ይታወቃል። ምን ማለት ነው? ከሌሎች ጋር ያለን ግንኙነት ምንድን ነው? ለምሳሌ የማገኘው ገቢ ምንድነው ከግንኙነት ጋር ትልቅ ኢምፓክት አለው። ጤናዬ ከሰዎች ጋር ያለው ግንኙነት ጋር ኢምፓክት አለው። አጠቃላይ አስተሳሰቤ ከሰዎች ጋር ባለው ግንኙነት አለው። ስለዚህ ሌላው ህይወታችንን ሼፕ የሚያደርግ እንዲሁም ደግሞ ልናስተካክለው የምንችለው ከሰዎች ጋር ያለን ግንኙነት ወይም ደግሞ ሪሌሽንሺፕ ነው። ዲስ ኢዝ በጣም በቅርቡ እኔ በደንብ የሰራሁበት ብዬ ማስበው ከ4-5 ዓመት በፊት የነበረኝና አሁን ላይ ከሰዎች ጋር ያለኝ አፕሮች ከሰዎች ጋር ያለኝ ግንኙነት ሞር በእውቀት ሊሆን ይችላል፣ በቢዝነስ ሊሆን ይችላል፣ ወይም ደግሞ በገንዘብ ሊሆን ይችላል። አጠቃላይ በፐርሰናሊቲ የተሻለ ሰው ከሚባል ጋር ግንኙነት መፍጠር በጣም አስፈላጊ ነው። ነገር ግን ይህን በምናደርግበት ጊዜ የሚፈጠሩ ነገሮች አሉ። ለምሳሌ አንድን ሰው ግንኙነት በምናደርግበት ጊዜ ወይም ደግሞ ከሰዎች ጋር ግንኙነት በምናደርግበት ጊዜ ጥሩ ነገር ከሆነ ይበልጥ አፕሪሺየት እናደርጋቸዋለን፣ ጥሩ አቲቲዩድ እንሰጣቸዋለን። እንዲሁም ደግሞ መጥፎ ሲሆን ግን ምንድነው እንዲሁም በተቃራኒ መጥፎ አድርገን እንሰራለን። ነገር ግን በሪሌሽንሺፕ ጊዜ ሁሌም ግን የራሳችን ሁኔታ ወይም ደግሞ ጥሩም ሆነ መጥፎ ኃላፊነቱ የኛ እንደሆነ መውሰድ ፐርሰናሊቲያችንን ማይንድ ሴታችንን ወይም ደግሞ ለነገሩ ለህይወት ያለንን ሁኔታ በደንብ ሽፍት የሚያደርግ ነው ማለት። ስለዚህ ሁለተኛው ላይፋችንን ሼፕ የሚያደርግ የምንፈልገው መንገድ አቅጣጫ እንዲሰጠን የሚያደርገን ከሰዎች ጋር ያለን ግንኙነት ወይም ሪሌሽንሺፕ እንደሆነ በጣም ወሳኝ ነገር ነው። ሶስተኛ ደግሞ በጣም ወሳኝ ላይፍ ፕሪንሲፕል ብዬ የምወስደው ደግሞ ግቦች ወይም ደግሞ ጎሎች ናቸው። ግብ ማስቀመጥ አንዳንድ ሰዎች አጌንስት የሚያደርጉም አሉ፣ የሚጻረሩ አሉ። ግን ፎር ሚ 100% የማስቀምጣቸውን ግቦች ወይም ደግሞ አላማዎች ሜቢ ላላሳካ እችላለሁ፣ ግን ከነበረኩበት ፐርሰናሊቲ ከነበረኩበት ፕሪቪየስ ላይፍ የበለጠ ኢምፕሩቭ አፕዴት እና የተሻለ ሰው እንደሆነ ያደረገኝ አንደኛ ግቦችን በማስቀመጥ ነው። ይርሊ ጎልስ በጣም ሃይሊ ሪኮመንድ ከሚደረጉ ወይም ደግሞ ግቦች መካከል አንድ ሲሆን በዚህ ዓመት ውስጥ ወይም በሚመጡ ዓመት ውስጥ ምን ነገሮችን ማሳካት አለብኝ ማለት። አንዳንድ ነገሮች ኢንቴንሽናል ላይሆኑ ይችላሉ፣ ደግሞ አስበን የማናደርጋቸው ነገሮችም አሉ። ግን ሞር አስበን አቅደን የምናስቀምጣቸው ነገሮች ወይም ጎል ብለን የምናስቀምጣቸው ነገሮች አንደኛ በምንፈልግበት አንግል እንኳን ባንሄድ ስህተቱ ምን እንደሆነ በቀላሉ ለማወቅ እንዲሁም ደግሞ የነዛን ነገር አችን ብናደርግ ከዛ በላይ የበለጣችን ማድረግ እንደምንችል የበለጠ አቅጣጫ ስለሚሰጠን ግቦች ወይም ጎሎች ለህይወት እጅግ በጣም አስፈላጊዎች ናቸው። ስለዚህ ሌላኛው ፕሪንሲፕል አፕላይ ብታደርጉበት ብዬ ሪኮመንድ ማድረጋችሁ ግቦችን ማስቀመጥ ህይወታችሁን ከነበራችሁበት ላይፍ ሞር ሼፕ ሞር ፐርፐዝ ድሪቭን እንዲሆን
ያስችላቸዋል። ስለዚህ ጎል ወይም ደግሞ ግቦች ተብለው ይጠራሉ ማለት ነው። ነምበር 4 ሌላኛው በጣም ሃይሊ እየሰራሁበት ያለሁት እና አሁንም ግን በጣም ስትራግል እያደረኩበት ያለውን ነገር አመለካከት ወይም ደግሞ አቲቲዩድ ይባላል። ኤቭሪቲንግ ለምሳሌ አሁን የምናገርበት ሊሆን ይችላል። ኤቭሪቲንግ ምንድነው? የአመለካከት ውጤት ነው። በብዙ መንገድ ለምሳሌ ስራን የምንመለከትበት ሊሆን ይችላል። የተለያዩ ሀገራትን የምንመለከትበት ይችላል። ፖለቲክስን የምንመለከት ኤቭሪቲንግ ላይፍን የምንመለከትበት ዲስ ኢዝ ዘ ሪዛልት ኦፍ አወር አቲቲዩድ ማለት ነው። ስለዚህ አመለካከት ለምሳሌ አንዳንድ ሰው የሆነ ጥሩ አድርገን እንመለከታለን፣ አንዳንድ ሰው መጥፎ አድርገን እንመለከታለን። እና አቲቲዩድ ሁለት አይነት አቲቲዩድ አለ። አንዳንዶች ነገሮችን ፖዚቲቭሊ የሚመለከቱ አሉ፣ ዳት ሚንስ ኦፕቲሚስቲክ ይባላሉ። አንዳንዶች ደግሞ ነገሮችን ኦን ዘ ኮንትራሪ ኔጌቲቭ አድርገው ምንም ጥሩ ነገር ቢፈጠር ኦን ዘ ኮንትራሪ የሚመለከቱት አሉ። ነገር ግን እዚህ ጋር ኔጌቲቭ መጥፎ እንደሆነ እንወስዳለን። ነገር ግን ኤክስትሪም የሆነ ፖዚቲቪቲ አንዳንዴ ጥሩ አይደለም። ስለዚህ ምንድነው ነገሮችን አሁን ለምሳሌ እኔ ላይፌን ልመራበት መንገድ፣ የትኛውም ሰው ነገሮችን የሚመለከትበት መንገድ የአመለካከት ውጤት ነው። ስለዚህ አንድ ነገር ጥሩም አልኩት መጥፎም አልኩት ልክ ነውም አልኩት ልክ ነው አይደለም አልኩት ይጠቅማልም አይጠቅማልም የምለውበት መንገድ ምንድነው? የአመለካከት ውጤት ነው። ስለዚህ ምንድነው አመለካከትን አንዳንዴ መጽሐፍ በማንበብ በደንብ ልናሻሽል እንችላለን። የተለያዩ ቪዲዮዎችን በመመልከት ልናሻሽል እንችላለን። ከኛው ከተሻሉ ሰዎች ጋር ግንኙነት በማድረግ ወይም ደግሞ ሪሌሽንሺፕ በመፍጠር ልናሻሽል እንችላለን። ነገር ግን ሁሉም ነገር የአመለካከት ውጤት ነው። ስለዚህ ቢዝነስ መጀመር አለብኝ፣ ስራ መጀመር አለብኝ፣ የአመለካከት ውጤት ነው። ትዳር መጀመር አለብኝ፣ የአመለካከት ውጤት ነው። ጤና ማሻሻል አለብኝ፣ የአመለካከት ውጤት ነው። ስለዚህ ህይወታችን ላይ በጣም ኢምፓክት ከሚያደርግ መካከል እንዲሁም ህይወታችንን ፖዚቲቭሊ ኔጌቲቭሊ ኢምፓክት ከሚያደርጉ ነገሮች መካከል ሌላኛው ዳይስኮልድ አመለካከት ወይም ደግሞ አቲቲዩድ ይባላል። አቲቲዩዳችን ሲቀየር ኤቭሪቲንግ አጠቃላይ ስታይላችን እንደሚቀየር የተገነዘብኩ እና ሃይሊ እነዚህ ነገር ላይ እንድሰሩ ሪኮመንድ አድርጋችኋለሁ። ሌላኛው ስራ ይሰኛል። ስራ ኢት ኢዝ ቬሪ ኢምፖርታንት። እንግዲህ ለመኖር ከሚያስፈልጉ ከጤና ቀጥሎ ምንድነው? ስራ ነው። ስራ ምንድነው? አንደኛ የገቢ መሰረታችን ወይም ደግሞ ገንዘብ የምናገኝበት መሰረት ሲሆን ስራ በብዙ አይነት መንገድ መመልከታችን እንችላለን። ስራ ጠንክሮ መስራት የሚባል አለ፣ እንዲሁም ደግሞ ሲስተማቲካሊ ወይም ስማርትሊ መስራት የሚባል ነገር አለ። አሁን ላይ ሰዎች ዶንት ወርክ ሃርድሊ ዱ ስማርትሊ የሚሉት ነገር አለ። አንዳንድ ያ የስንፍና ሊሆን ይችላል፣ አንዳንድ ግን ስንፍናም ላይሆን ይችላል። እንደ ድሮ ለምሳሌ ከ15 ዓመት ከ20 ዓመት በፊት እንደነበረው ሃርድ ወርክ ምናልባት የምንፈልገውን ውጤት ላያመጣን ይችላል። ዊ ሃቭ ቱ ቢ ስማርት ማለት ነው። ስማርት ሲባል ከጊዜው ጋር አብሮ መሄድ፣ ጊዜው የሚጠይቀውን ስኪል፣ ጊዜው የሚጠይቀውን ሁኔታ ማሟላት፣ መማር፣ ማወቅ ማለት ነው። እነዚህ ነገሮች ካወቅ ይሄ ስማርትሊ የሚባለው ከምንሰራው ስራ ወይም ደግሞ ለዛ ስራ ከምናወጣው ታይም አንጻር ሞር ፕሮፊቴብል እንድንሆን ወይም ውጤታማ እንድንሆን ያስችለናል ነው። ነገር ግን ስማርትሊ ሲባል አንዳንዴ የቢዝነስ ባለቤት እንኳን ብንሆን ሰዎችን ቀጥረን ስንሰራ ወይም ደግሞ ሰዎች እንዲሰሩልን ስናደርግ አሁን ምንድነው ስማርትሊ ብቻ ሳይሆን ጠንክረንም እየሰራን ነው። ስለዚህ ምን ማለት ነው? የበለጠ በሰራን ቁጥር ወይም ደግሞ በተለይ የምንወደውን የሚያስደስተንን ከኛ አልፎ ሌላ የሚጠቅምን አይነት ስራ ስንሰራ የበለጠ ህይወታችን በጣም ወደ ተለየ አቅጣጫ እንደሚሄድና ወሳኝ ወደሆነ አቅጣጫ እንደሚሄድ ነው። እዚህ ላይ በህይወት ላይ እኔ ሁለት ነገሮች ላይፍን ዲተርማይን ያደርጋሉ ብዬ አስባለሁ። አንደኛው ጤና ሲሆን ሁለተኛው ደግሞ ምንድነው? ገንዘብ ነው። ጤና ላይ በብዙ መንገድ ቪዲዮ ሰርቼበታለሁ። ገንዘብ ላይ በተመለከተ ገንዘብን የምመለከትበት ለምሳሌ ከ5 ዓመት በፊትና አሁን ኢትስ አብሶሉትሊ የተለያየ ነው። ገንዘብ በቃ ላይፍን ኤቭሪቲንግ ኦኬ ኢቭን ቤተሰቦች እኔ በቤተሰብ ላይ የሚያየሁት ነገር ገንዘብ ሲኖረንና ሳይኖረን ያላቸው አፕሮች ይሄ መጥላት አለመጥላት ሳይሆን ግን ያላቸው አፕሮች ኢትስ አብሶሉትሊ ዲፍረንት ራይት። እዚህ ላይ እንግዲህ ገንዘብ የምናገኝበት በስራ ስለሆነ ስለ ስራ እያወራሁ ስለሆነ ስለዚህ እነዚህ ስራ ላይ በደንብ መስራት በጣም አስፈላጊ ነው። ስራም ስንሰራ ይሄ ምንድነው ይሄ ሾርትከት የሆኑ ወይም አቋራጭ የሚባሉ ነገሮች ለጊዜው በጣም ጥሩ ገንዘብ ስለሚያስገኙ ብዙ ኢነርጂ ስለማያስወጡ በጣም ጥሩ ሊባሉ ይችላሉ። ነገር ግን ሎንግ ተርም ግን ያን ያህል ለአእምሯችን ሰላም ስለማይሰጡን በቃ ትክክለኛ በሆነ አቅጣጫ ብንሰራ ላይፋችን በጣም የተስተካከለ ነው። ስለዚህ ስራ ሌላኛው በጣም ህይወት ላይ ትልቅ ኢምፓክት የሚያመጣ እና ህይወታችን ላይ ትልቅ ተጽዕኖ የሚያመጣ ወሳኝ ነገር እንደሆነ ባለፉት 5-4 ዓመታት ላይ ያስተዋልኩ ነው። ስለዚህ ስራችንን የበለጠ መስራት፣ የበለጠ ስኪላችንን አፕዴት ማድረግ፣ የበለጠ ሲስተማቲክ መሆን፣ ስማርት መሆን ዳይስ ሶ አሜዚንግ ማለት ነው። ይህን ይመስላል። የመጨረሻውና ሌላኛው ደግሞ መሻት ይባላል። መሻት ማለት መሻት ማለት አሁን አንዳንድ ሰዎች ምን አለ አሁን
ያሉበትን ላይፍ ስታይል ወይም ደግሞ አሁን የሚኖሩበትን እየወደዱ በዚሁ መቀጠል የሚፈልጉ አሉ። አንዳንዶች ደግሞ አሁን ካሉበት የበለጠ አፕዴት ወይም ደግሞ ፋስት ትራክ ውስጥ መግባት የሚፈልጉ አሉ። መሻት ከምንፈልገው ለምሳሌ ከምንፈልገው ሁኔታ የጤና ሁኔታ ለምሳሌ መሻሻል ሊሆን ይችላል። ለምሳሌ አንዳንድ ሰው ስፖርት ይሰራል ምናምን ሲክስ ፓክ በጣም የሚወደው ነገር የበለጠ ኤክሳይትድ የሚያደርገው ነገር ሊሆን ይችላል። አንዳንዱ ደግሞ በጣም ሌክዠሪ የሆኑ መኪና መግዛት፣ ሌክዠሪ የሆነ ቤት ውስጥ መኖር ኤክሳይት ሊያደርግ ይችላል። ግን ሰዎች አንዳንድ ይህንን ኔጌቲቭ ይወስዳሉ። አንዳንዶች ደግሞ ኤክስትሪም የሆነ እንደ ኢጎም የሚወስዱት አሉ፣ ጥሩ ብለው ማለት ነው። ሁለቱም ልክ አይደለም። ግን ካለንበት ግን መሻሻል የሆነን ነገር መፈለግ ግን ጤናማ እንደሆነ እኔ ያስተዋልኩት ነው። ማለት ለሆነ ነገር ምንድነው መሻት ከሌለን ፍላጎት ከሌለን ያን ነገር ምንድነው ልናሳካው አንችልም። ስለዚህ አንድ ነገር ለማሳካት ከሚረዱ ነገሮች መካከል መሻት፣ ያንን ነገር መፈለግ። እነዚህ ነገሮችን ስንፈልግ የበለጠ ምንድነው ከሚጠበቅብን በላይ እንድንሰራ የበለጠ ሞቲቬትድ ኢንስፓየርድ እና ሞር ኤነርጄቲክ እንድንሆን የሚያስችለን ነገር ነው። ስለዚህ ላይፋችንን አሁን ካለንበት ወደ ተሻለ ሼፕ እንዲያደርጉ ወይም ደግሞ እንድናሻሽል አሁን አንዳንዴ ፋስት ትራክ ወይም ደግሞ በጣም ፋስት ላይሆን ይችላል። ግን ከነበረ ለምሳሌ እኔ የዛሬ ዓመት አካባቢ የት ነበር፣ ምን እየሰራው ነበር፣ የገቢ ሁኔታ ምንድን ነበር፣ ምን አይነት ሄልዝ ስታይል ነበረኝ፣ ምን አይነት ፈልጋለሁ፣ ቀጣይስ፣ ዛሬስ ምንድን ነው ያለው፣ ቀጣይስ ከዚህ በምን የተሻለ። ስለዚህ ይህንን ነገር ለማሳካት እውን ለማድረግ የሚረዳ ምንድን ነው መሻት ሲኖር ነው ማለት ነው። ስለዚህ ይሄ በጣም እኔ በብዙ መንገድ ከገንዘብ ወይም ደግሞ ከገቢ ጀምሮ ከጤና ጀምሮ ከአቲቲዩድ ጀምሮ ኤቭሪቲንግ ምንድነው መሻት ስላለ ከባለፈው የተሻለ እንዲሁ ደግሞ የሚቀጥለው የተሻለ እንዲሆን የሚያደርገኝ መሻት ነው። እነዚህ አራውንድ 7 ፕሪንሲፕሎች ባለፉት 5 ዓመታት አፕላይ ያደረኳቸው አሁን ላይም አፕላይ ያደረኳቸው ያሉት እንዲሁም 100% ገና አፕላይ ያልተደረጉ ህይወትን ግን የበለጠ ሼፕ የሚያደርጉ ህይወትን በሆነ አቅጣጫ በተለይ ፖዚቲቭ በሆነ አቅጣጫ ወደምንፈልገው አቅጣጫ እንዲመሩ የሚያስችሉ ፕሩፍ የተደረጉ ያገኟቸው ያጠኗቸው ናቸው። የትኛውን ወደዳችሁት? እናንተ የትኛውን ፕሪንሲፕል አፕላይ እያደረጋችሁት ነው? ምን አይነት ውጤትስ አገኛችሁ? የትኛውንስ ወደፊት አፕላይ ለማድረግ አስባችኋል? ኮመንት ካላችሁ ኮመንት ላይ ጻፉልኝ። በሚቀጥለው ደግሞ እጅግ በጣም ወሳኝ ጠቃሚ ነገር ይዘንላችሁ እንመጣለን። ስላያችሁን ስለተመለከታችሁን ከልብ እናመሰግናለን። ባባይ